አሁን እየተሰማ ባለ ዜና ቱርክ የፓኪስታንና የሳውዲ አረቢያን የሚሊተሪ ዲፌንስ አግሪመንት ልትቀላቀል ጫፍ መድረሷ እየተነገረ ነው ያለው። የቀፋፊዋ እስራኤል መድኃኒት የሆነችው ኢራን ትልቅ ችግር ውስጥ እየገባች ትገኛለች። በጣም የገረመኝ ሁሉም ሴት በተፈጥሮ ሀይድ ወይም የወር አበባ እንደሚያው እሷ አታይም ነበር። ሁሴንን ከመግሪብ በኋላ ወልዳ ተጣጥባ ዒሻ ሰግዳለች። አሁን እየተሰማ ባለ ዜና ቱርክ የፓኪስታንና የሳውዲ አረቢያን የሚሊተሪ ዲፌንስ አግሪመንት ልትቀላቀል ጫፍ መድረሷ እየተነገረ ነው ያለው። ይህ አግሪመንት እንደምታስታውሱት ፓኪስታንና ሳውዲ ከወራት በፊት ተፈራርመው ነበረ። አናታኩን ዋን ይዘን አታኩን ቦት በሚል አግሪመንት ማለት ነው። አንዳችን አታክ ከተደረገን ሁለታችንም ዲፌንድ እንደራረጋለን በሚል ሳውዲና ፓኪስታን ባለፈው ከወራት በፊት መስማማታቸው ነግሬያችሁ ነበር። ኤኒዌይ እንግዲህ ያንና ያ አግሪመንት ደግሞ ሌሎች ሙስሊም ሀገራቶችን ገና አትራክት ሊያደርግ ይችላል ስላችሁ ነበረ። አሁን ግን ቱርክ ይህንን አግሪመንት ለመቀላቀል በጣም ከፍተኛ ደረጃ እንደደረሰችና አግሪመንቱ በጣም ሃይሊ ላይክሊ ሊፈራረሙ እንደሚችሉ እየተነገረ ነው ያለው። ውይይቶቹ ኦልሞስት ወደ አግሪመንት ሊቀየሩ ጫፍ መድረሳቸው እየተነገረ ነው ያለው። ይህ የሚሆን ከሆነ እንግዲህ ይህ አላያንስ ልክ እንደ ኔቶ አይነት አላያንስ እንግዲህ ሚድል ኢስት ላይ ኢቨን ወርልድ ዓለም ላይ በጣም ተጽዕኖ ፈጣሪ ይሆናል ተብሎ ይጠበቃል። ሳውዲ አረቢያ እንግዲህ ኦይል ሪች ነች፣ ገንዘብ ችግር የለባትም። በዛ ላይ በኢስላሚክ ወርልዱ ላይ በደንብ ተጽዕኖ ያላትና የመካና መዲና የሚገኙባት አገር ነች። ደን የሚድል ኢስት ብቸኛዋ G20 ፓወር ያላት አገር ነች ሳውዲ አረቢያ። ፓኪስታን ደግሞ በበኩሏ ብቸኛው የሙስሊም ወርልዱ ኒውክሌር ታጣቂ አገር ፓኪስታን ነች። ፓኪስታን ኒውክሌሩ አላት፣ ሳውዲ አረቢያ ደግሞ ገንዘቡ አላት። እንዲሁም ደግሞ ተርኪ ደግሞ ትቀላቀል ከሆነ ቱርኪ እንደምታውቁት ኔቶ ውስጥ ሁለተኛውን ከፍተኛ ሰራዊት የምታዋጣው ቱርክ ነች። በዛ ላይ ሰራዊቷ አርሚዋ ሀያል ነው ይታወቃል። ደግሞ ኦን ቶፕ ኦፍ ዳት ደግሞ በጣም መሳሪያዎች አምራችና ኤክስፖርተር ነች ቱርኪ። ፓኪስታን መሳሪያዎች አምርታ ኤክስፖርት አድርጋለች። ቱርክ ደግሞ በተለይ በድሮን ምርቶቿ በጣም ትታወቃለች እና አምርታ በጣም ኤክስፖርት አድርጋለች። ኢቭን ለዩክሬን ምናምን ሰፖርት ስታደርግ ነበረ። ናው እነዚህ ሀገራቶች እንግዲህ ሳውዲ አረቢያ የራሷን አቅም ይዛ ፓኪስታን ደግሞ የራሷን አቅም ይዛ ተርኪም ደግሞ ከተቀላቀለችው ይህ ፓክት በጣም ፓወርፉል ሊሆን እንደሚችል እየተነገረ ነው ያለው። ለማንኛውም ውይይቶቹ በጣም ለአግሪመንት ጫፍ መድረሳቸውና within a couple of days አግሪመንት ላይ ይደረሳል። ቱርኪም ትቀላቀላለች ተብሎ ይጠበቃል። የቀፋፊዋ እስራኤል መድኃኒት የሆነችው ኢራን ትልቅ ችግር ውስጥ እየገባች ትገኛለች። ይህም የሆነው በሀገር ውስጥ በተካሄደው ለ2 ሳምንት ያክል ሲካሄድ የነበረው ሰላማዊ ሰልፍ ወደ አመፅ በመቀየሩ ነው። ይህም ለእስራኤልና ለአሜሪካ ትልቅ የደስታ ምንጭ እየሆነ ይገኛል። በጉልበታቸው ምንም ማድረግ እንዳልቻሉ ከዚህ በፊት ተመልክተናል። በውስጥ ጉዳዩ ላይ ግን ጣልቃ እየገቡ በርካታ ነገሮች ህዝቧ እንዲፈጽሙ እያበረታቱ ይገኛሉ። ለ2 ሳምንት ያክል ሲደረግ የነበረው ሰላማዊ ሰልፍ በዛሬው ዕለት ወደ አመፅ ቀይሮ በሀገሪቱ የኢንተርኔትና የስልክ አገልግሎት ተቋርጧል። ይሄም ከዓለም ጋር እንደተለያዩ ያሳያል። በተጨማሪ ደግሞ የኢራኑ ቦስ መሪ አያቱላህ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የመለሱት ወይም ያስተላለፉት መልእክት ነበረ። እሱም ምንድነው? የአሜሪካው ፕሬዚዳንት ዶናልድ ትራምፕ በራሱ ሀገር ውስጣዊ ጉዳይ ላይ እንዲያተኩር እንመክረዋለን ሲሉ ተደምጠዋል። በሌላ በኩል ደግሞ የኢራኑ መንግስት የሚደግፉ ሰልፎች በቴህራንና በተለያዩ የኢራን ከተሞች እየተደረጉ ይገኛሉ። ያም ማለት የኢራንን መንግስት የኑሮ ውድነቱን ተቃውሞ አመፅ ውስጥ ከገቡ ሰዎች ተቃራኒ ቆመው ማለት ነው። ሁለት አይነት ሰልፍ ነው እየተደረገ የሚገኘው። አመፀኞቹ ግን ትልልቅ አመፅ መፈጸማቸውን ቀጥለዋል። የመንግስት ህንፃዎችን፣ የመንግስት የሚጠቀምባቸው የተለያዩ ማቴሪያሎችን ማውደም፣ ፖሊሶችን መግደል ጀምረዋል። እስካሁን ከ30 ሰዎች በላይ በኢራን ውስጥ እንደተገደሉ እየተነገረ ይገኛል። ፖሊሶች የሚወስዱት እርምጃ ስለሚኖር የአሜሪካ መንግስት እንዳለውም ንጹሃን የሚገደሉ ከሆነ ገባለሁ ብሎ በተጠንቀቅ ላይ እንደቆመ ሁላችንም ሰምተናል። በኢራን ጉዳይ በሰሞኑን አዳዲስ ቪዲዮ እየሰራሁላችሁ አይደለም፣ ካሁን በኋላ እየተከታተልኩ አደርስላችኋለሁ። ሀሳባችሁን ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በጣም የገረመኝ ሁሉም ሴት በተፈጥሮ ሀይድ ወይም የወር አበባ እንደሚያው እሷ አታይም ነበር። ሁሴንን ከመግሪብ በኋላ ወልዳ ተጣጥባ ዒሻ ሰግዳለች። ሰሞኑን ለካ በሆነ ነሽዳ ውስጥ ነው የከረማችሁት፣ ስታዳምጡ ቪዲዮ ስትሰሩበት ከረማችሁ። ዛሬ ወንድሞች ነሽዳው ችግር አለበት፣ ሽርክያት አለበት ብለው ትምህርት ሲሰጡ ነው ያየሁት፣ ገና ዛሬ ማለት ነው። እና በጣም የገረመኝና ይሄን ቪዲዮ እንዲሰራ ያደረገኝ መግቢያ ላይ ያደረኩት ወንድም ፋጢመቱ ዛህራ ረዲየላሁ ዐንሃ ወአርዳሃ ሀይድ የወር አበባ አታይም እያለ ነው። ይህ በኢስላም በሱኒዎች ተቀባይነት የለውም፣ የሺአ ፍብረካ ወሬ ነው። ፋጢመቱ ዛህራ የወር አበባ አታይም እያሉ የሚያወሩትና የሚደሰኩሩት ሺአዎች ናቸው። ኦኬ ፋጢመቱ ዛህራ ረዲየላሁ ዐንሃ ወአርዳሃ የወር አበባ እንደማታይ ለማረጋገጥ የሰበሰቧቸው መረጃዎች መውዱዕ ናቸው። መውዱዕ ብሎ ማለት ፍብረካ ወሬ
ማንም ተነስቶ የፈበረከው ወሬ እንጂ ነብያችን መሐመድ አለይሂ ሰላቱ ወሰለም የተገኘ ቀጥታ መረጃ የለም። ምክንያቱም ደግሞ የእስላም ዑለሞች ምንም መሰረት አድርገው ነው የሚናገሩት ቁርአንን በእናታችን በኢየሱስ እናት በማርያም በሷ ህይወትን መሰረት አድርገው ሴቶች የአዳም ዘር በሙሉ የወር አበባ ያሉ ብለው ይመልሳሉ። ሁለተኛው ደግሞ መረጃቸው ነብያችን አለይሂ ሰላቱ ወሰለም የሐጀተል ወዳዕ ጊዜ ያው ቤተሰቦቻቸውን ሰብስበው ነበር ሐጅ ሄዱትና እና ለሐጅ በሄዱበት ጊዜ ያኒ እንትን ነበራቸው ኺያም ነበራቸውና ነብያችን አለይሂ ሰላቱ ወሰለም ወደ እናታችን አይሻ ኺያም ሲመለሱ ያኒ ዳስ ማለት ነው ሲመለሱ ቤት ማለት ነው ሲመለሱ እናታችን አይሻ እያለቀሰች ነው ያገኙአትና ምንድነው የጠረጠሩት የወር አበባ መጥቶሽ ነው ወይ የምታለቅሽው ብለው ሲጠይቋት አዋለች። ምክንያቱም የወር አበባ ስለመጣት ሐጅ እንትን ማለት አትችልም። በዛ አዝናት በሳይታ እናታችን አይሻ እያለቀሰች ነበርና ነብያችን አለይሂ ሰላቱ ወሰለም ምን ብለው ነው ያረጋጓት? ይሄ ተፈጥሯዊ ነገር ነው፣ የአዳም ልጅ በሙሉ የአዳም ሴት ልጆች በሙሉ የሚያዩት ነው፣ አትከፊ ብለው ነው የመለሱላት። ስለዚህ ትክክለኛው ነገር ምንድነው? ማርያም የወር አበባ አላየችም የሚል የእስልምና ትምህርት በሌለበት እንዴት ነው ሰይደ ፋጢማ የወር አበባ አታይም የሚባለው? ይሄ የሺአን ዲስኩር ይዛችሁ መታችሁ እንትን አትበሉ። አይ ቲንክ ወልጁ ሺአ ካልተሳሳኩኝ ካልሆነ በስተቀር ማለት ነው። ስለዚህ በሱና እንደዚህ አይነት ዲስኩር የለም ለማለት ያክል ነው። ይሄ የኦርቶዶክስ ዲስኩር የመሰለ ወሬ ነው እና ይሄን ይመስላል። እስኪ የወንድማችን ሐሙዲን ቪዲዮ ከስር ሜንሽን አድርግላችኋለሁ። ነሺዳውን የነሸደው ወይ ሺአ ነው ወይ ሱፊያ አህባሽ ሐራጥቃዎች ናቸው እንጂ አንድ ሱኒ ሙስሊም በዚህ አይነት ደረጃ ነሺዳ አያደርግም። ምክንያቱም ሸፋአ የአላህ ነው እንጂ እንደዚህ አይነት ሽርክያት ማድረግ ይቆም ለማለት ያክል ነው። ሸር አድርጉት ቪዲዮን። ባረከላሁ ፊኩም። አንዲት ሴት በነቢያችን ጊዜ አለይሂ ሰላቱ ወሰላም ነቢያችን አጫዋት ሊያገቧት አገቧት። ኒካህ ታሰረ። መቼ ትመጣለች ሙሽራይቱ እየተባለ እየተጠበቀ የነብዩ ሚስቶች ስሜት ናዓሽ ረዲየላሁ ተዓላ ሲሰሙ እንያት ብለው ሄዱ። ሲያዩት ቆንጆ ናት። እንዴ ይችማ ከመጣች መኖሪያ የለንም። እንዴት አድርገው እንደሚያስቡት ይችማ ከመጣች መኖሪያ የለንም አሉና የሆነ ነገር እናድርግ። ምን እናድርግ? በቃ እናታችን አይሻ ምን ሐሳብ ቢያቀርቡ ጥሩ ነው? ልጅቱን እንቅረብና እናታላት። የነብዩ ቤት ጥሩ ቤት ነው እንበላት። እሺ ሄዱና ተመካከሩ። ስራዬ ብለው ሄዱ። ሁላችንም በሰላም ነው የምንኖረው፣ ፍቅር ያለበት ቤት ነው። በቃ ነብያችንን አመሰገኑ፣ የቤቱን ሰላም አመሰገኑ፣ ሁሉን ነገር አደረጉና መቼ ነው ግን ለመምጣት ያስብሽዋል? ምንም እኔ እንጃ አላቅም፣ ቤተሰቦቼ ናቸው ትላለች። አላኩል ሐል መቼም የሙሽራን ነገር አንቺ ታውቂያለሽ። ወዲያው እሺ አይባልም አይሏት ነው ምን ይባላል? አላህ እናሳ ማንገራገር መግደርደር አስፈላጊ ነው። ሴት ልጅ እንደው ኮስተር ስትል ነው እንጂ ዝም ብሎ እሺ አይባልም ሁሉ ነገር አሏት። እውነት እየመከሩኝ ነው ብላ ሙሐዲስ ሰለምቴ ናት እሺ አለቻቸው። ሌላ ቀን መጡና እዛ እኛ ቤት የተለመደ አንድ ነገር አለ። ምንድነው? የመጀመሪያ ቀን ሊቀርቡን ከተጠቁን አዑዙ ቢላህ ነው የምንለው። አዑዙ ቢላህ ነብዩን እኮ እሺ ብላ ሄድ። አላኩል ሐል ቤተሰቦቿ ይዘዋት ነብዩ ቤት መጡ። የተዘጋጀው ቤት ገባች። ልጅቱ መጣለች ሲሏት አረ ብቻው እንዳትሄድ ብለው እንዳትሆን ብለው ነብያችን ሄደው አሰላሙ አለይኩም ብለው እጃቸውን እንድጣል ሲያደርጓ እንደዚህ ገፈተረቻቸው። ምን ሆንሽ አሏት። ዝም እንዴ ሳትፈልጊ ነው እንዴ ወደ ትዳር ውስጥ የገባሽ? ዝም። ከዛ ለማረጋጋት ነው ሆነሽ ነው ብሎ ለማረጋጋት ሁለተኛ ጫን ሲሏት አዑዙ ቢላሂ ሚንካ ትላቸው። ነቢያችን ልውጥ አሉ ዓለይሂ ሰላቱ ወሰላም። ለቀድ እስተዓዝቲ ቢመዓዝ በትልቁ ጌታ ተጠበቅሽብኝ አሉና ዘወር ብለውም አላዩት። እጥፍ አሉና ቀጥ ብለው ወጡ ቤት። አልሒቁሃ ቢአህሊሃ ወደ ቤተሰቦቿ መልሱልኝ ይችን ልጅ አሉ። ወዲያውኑ አፋተው ወሰዷት። አባትየው ገላለሁ አላ ምን አጥፍተሽ ነው ተናገሪ። ምንም አላጠፋም። እሷ ደግሞ አላጠፋችም። እንዴት ነው ያላጠፋሽው? የአላህ ረሱል ከቤታቸው እንዴት ያባረሩሻል? እገላለሁ አለ።
በኋላ ጭንቅ ሲበዛባት ምንም ያጠፋውን ነገር የለኝም የመጀመሪያ እንደዚህ ሲነኩኝ እንደዚህ ገፍትሬያቸዋለሁ። ለምንድን ነው የምትገፈትረው? ሌላ ምን ብለሻል? አዑዙ ቢላሂ ሚንክ ብያለሁ። የአላህን ረሱል አንቺ ሸይጣን ይመስል ኢና ሊላሂ ወኢና ኢለይሂ በይተ ብዬ ነው። ማን ያለሽ? እና አይሻ እና ሐፍሷ እና ሰውዳ ላይ ሲያታልሉሽ አንቺ አታውቂም። አንቺ ሞኝ እንግዲህ የነብይ ሚስት እንዴት ይዋሻል ብዬ እንዴት ያታልል እንዴት ብዬ እናሳ በቃ እንደዚህ ስላቸው ትተውኝ ሄዱ። አባትዮ ሽምግልና ላከ። ያ ረሱላህ የአንቱ ሚስቶች ናቸው እንደዚህ ጉዴ ሰሩኝ ልጄን እባካችሁ ታረቁ ቢሏቸው ነቢያችን ልክ ሲሰሙ ሳቁ አሉ አለይሂ ሰላቱ ኢነ ከይደሁና ዐዚም አይ ሴት ተንኮል ዓጂብ ነው አሉና ወለም ዩራጅዕሃ ግን አልመለሷትም። በቃ አዑዙ ቢላህ ብላለች። ይሄ አያት ወላሁ አዕለም የነቢዩን ትልቅነት ነው የሚናገረው አለይሂ ሰላም